ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምንሰናበታችሁ እንደምንከረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ በትህትና እየጠየቅኳችሁ አሁን እንግዲህ መነሻችንን አድርገን እየሄድን የምንገኘው ከቦሌ ሚካኤል አድርገን ወደ እስከ ሳሊተ ምህረት እስከ ሴሚሲ ድረስ ያለውን ጉዞ በደንብ አድርጌ ያሳያችኋለሁ። በመገናኛ አድርገን ነው የምንሄደው። እንደዛ አካባቢ ያሉት ምን እንደሚመሳሰሉ ሁሉንም ነገር በደንብ አድርጌ እያሳየኋችሁ እያስጎበኛችሁ ሄዳለሁ ማለት ነው። በድጋሚ መልካም ጊዜ እየተመኘሁላችሁ አሁን ያለንበት ቦታ ያው ቦሌ ሚካኤል አካባቢ ትንሽ አለፍ ብለን ይሄኛው በስተቀኝ በኩል ማለት ነው የኤርፖርት ጉምሩክ አካባቢ ጋር ነው የምንገኘው ማለት ነው። እዚህ አካባቢ እንግዲህ ሜትሮሎጂ አለ። ይሄኛው የምንመለከተው ጉምሩኩ እቃ ሲመጣላችሁ የምትቀበሉበት ቦታ ነው። ከዛ ቀጥሎ ያው ዋናው ኤርፖርቱ አለ። መንገደኞች የሚሉት እዚህ አካባቢ እንደነገርኳችሁ የሆነ የልብ ህሙማን ህክምና ማዕከል ይኖራል እዚህ በስተግራ በኩል ማለት ነው። ሜትሮሎጂም እዚህ አለ። ዋናው ይሁን ግን የሜትሮሎጂውን እርግጠኛ አይደለሁኝም። ትንሽ እንደተጠጋደም ስካይላይት ሆቴል አለ አይደል? እሱን እንመለከታለን። ቀስ እያለን እየተጓዝን በስተግራም በስተቀኝም ያሉትን ቦታዎችን እያሳዩዋችሁ እያስጎበኛችሁ ነው እንግዲህ የሚሄደው። እዚህ አካባቢ ግን አቪዬሽን ሆስተሶች ምናምን የሚሰለጥኑበትም እዚህ አካባቢ እንዳለ እርግጠኛ ነኝ። በየትኛው አቅጣጫ እንደሆነ እንጂ ያላወቅኩት። አሁን ይሄ በስተቀኝ በኩል የምንመለከተው ሙሉ የጉምሩክ ቦታውን ነው የካርጎ ቦታውን እየተመለከትን ያለ ነው ማለት ነው። እንግዲህ ወደፊት እየቀጠለን እንሄዳለን። ታፔላው ላይ እንዳየነው በቀጥታ የምንሄደው ወደ መገናኛ ወደ ገርጂ የሚያስኬደውን አስፓልትን ይዘን የምንሄደው ማለት ነው። እንግዲህ ይሄኛው እስካሁን ድረስ ያለው በስተቀኝ በኩል ያለው የካርጎ ቦታውን እየተመለከትን የምንገኘው እንግዲህ ከድልድዩ በላይ አድርገን ነው የምንሄደው። በታችኛው ከሄዳችሁ ግን ይሄኛው ወደ ሜክሲኮ ወደ ስቴዲየም የምታስኬደውን አስፓልት ዞር ብላችሁ ለመሄድ እንዲመቻችሁ ወይም ደግሞ ወደ ኤርፖርቱ ወደ መንገደኞች ወደሚሄዱበት ወደ ኤርፖርት ወደ ውስጥ ወደ ኤርፖርት ወደሚያስገባው በታች የምትሄዱት ማለት ነው። ከላይኛ ያሳያችኋለሁ ሁሉንም። አሁንኛ በላይኛው በቀለበት መንገዱ ሆኖ በድልድዩ ላይ ነው እየሄድን ያለ ነው። በላይ ወደ መገናኛ ወደ ገርጂ ወደ ኢምፔሪያል ሆቴል ወደዛ የሚያስኬደውን አስፓልት ይዘን አሁን እየተጓዝን የምንገኘው። ይሄኛው ደግሞ ይሄኛው የምንመለከተው በዚህ ጋር ወደ ጎሮ አለ አዲስ መንገድ ከዚህ በፊት አሳይቻችኋለሁ። ወደ ጎሮ የሚያስኬደው ቪአይፒ መንገዱ ማለት በኤርፖርት ውስጥ አድርጋችሁ ነው መሄድ ትችላላችሁ። በዛ ጋር አድርጋችሁ እንግዲህ ኤርፖርቱን እያሳየዋችሁ ያለሁት እዛ አካባቢ ያሉትን ደግሞ ቦታው ከኤርፖርቱ ፊት ለፊት ያለውን ቦታ ነው አሁን እያሳየዋችሁ እያስመለከትኳችሁ የሚገኘው። በዚህ ጋም ይሄኛው ማለ አይደለ? በዚህ ጋም ከላይ ከብራስ ስትመጡ የሚያስኬዱ አስፓልት ነው ፊት ለፊት ማለት ነው አሁን የተመለከትነው። እዚህ ጋር ደግሞ የገርጂ ታክሲ መያዣ አለ ፊት ለፊት የምንመለከተው። ወደ መገናኛ ወደ ገርጂ ስትሄዱ ታክሲ የምትይዙበት ቦታ ጋር ነው። ልክ ድልድዩን እንደተሻገራችሁ ነው የምታገኙት። አያት ሆስፒታል ደግሞ በስተግራ በኩል እዚህ አካባቢ አለ። የሆነ ሆቴል አለ ኤርፖርት ሞቴል ነው የሚባል እዚህ አካባቢ አለ። ከዚህ በፊት አሳይቻችኋለሁኝ ትዝ ካላችሁ እንግዲህ አሁን ፊት ለፊት አድርገን ወደ ገርጂ ወደ ኢምፔሪያል ወደ እየተጠጋ ነው። እዚህ አካባቢ ግን እዛ ከመድረሳችን በፊት እነኚህ የምትመለከታቸው ግሪን ቦታዎች አትክልት ይሸጣሉ። በነገራችን ላይ ለግቢያችሁ ግቢ ለማስዋብ እዚህ አካባቢ ብትመጡ ታገኛላችሁ። አሁን ይሄኛው የምንመለከተው ቦታ ፊት ለፊት ገርጂ አካባቢ እየደረስን እንገኛለን። በስተግራ በኩል ደግሞ የሆነ ስቴዲየም እየተሰራ ወዳለበት አዲሱ ስቴዲየም እየተሰራ ባለበት ይሄኛው እዚህ ጋር ያው እንግዲህ መናፈሻውን እየተመለከታችሁ ያላችሁ በጣም ነው የሚያምረው። እዚህ አካባቢ በፊት የሆነ ስዕል ቅርጻ ቅርጽ የሚሰራ ነበረ። አሁን ይኑር አይኑር አላወኩኝም። እየተመለከቱት ነው። ካየሁት እንግዲህ አሳያችኋለሁኝ። ሊኖር ይችላል እንግዲህ አሁን እርግጠኛ ስላልሆንኩኝ ነው።
ወደ ገርጂ አካባቢ ደርሰናል። አሁን እኛ የምንሄደው በላይኛው ድልድዩን በላይኛው ነው የምንሄደው። በፊት እንደዚህ አልነበረም። መስቀለኛ መንገድ ነበር። በጣም ክራውድ ነበር እዚህ አካባቢ ኢምፔሪያል አካባቢ። እንግዲህ የምታስታውሱ ከሆነ ወደ ገርጂ ስትመጡ በጣም አስቸጋሪ የነበረበት ቦታ ነው። አሁን በድልድይ አድርጋችሁ ነው የምትሄዱ። በታችኛው ወደ ገርጂ የምትሄዱ ከፈለጋችሁ በታችኛው ትሄዳችሁ። እኛ አሁን ወደ መገናኛ አድርገን ስለምንሄድ በላይኛው አድርገን ቀጥታ ነው የምንሄደው። ወደ ገርጂ ምን ትመስላለች የሚለውን ደግሞ አሳያችኋለሁ። ኢምፔሪያል ሆቴል በተለምዶ በፊት ኢምፔሪያል ሆቴል ነው የሚባለው። አሁን ግን ስሙ ተቀይሯል። እዛ አካባቢ ጋር ነን ያለነው። ይሄኛው የምንመለከተው እንግዲህ ወደ ገርጂ ወደ ውስጥ የሚያስገባውን አስፓልት ነው እየተመለከትን ያለ ነው። ትንሽ ክራውድ ነው እንደምትመለከቱ። ይሄኛው ኢምፔሪያል ሆቴልን ያየን ያለ ነው። እንግዲህ ያው ወደ አንበሳ ጋራዥ እየተጠጋ ነው የምንገኘው። አንበሳ ጋራዥ ጋር ደግሞ ስንደርስ ደግሞ በደንብ አድርጌ አሳያችኋለሁ፣ አስጎበኛችኋለሁ። በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ በትህትና ጠይቃችኋለሁ። አሁን እንግዲህ ወደ አንበሳ ጋራዥ አካባቢ ተጠግተን በስተቀኝ በኩል የምንመለከተው አንበሳ ጋራዥ ነው። አንበሳ እንግዲህ ይታወቃል የከተማችን ዋና የትራንስፖርት ማመላለሻ ነው። እንግዲህ እዛ አካባቢ ጋር ነው የምንገኘው። ወደ ውስጥ ደግሞ ስትገቡ ወደ ገርጂ ወደ ውስጥ ስትገቡ ወደ ማብራት ኃይል የሚያስኬደው ነው ማለት ነው። በዚህ ጋር ስትጣጠፉ እኛ ፊት ለፊት አድርገን ነው የምንሄደው። ወደ ቱቱትም የሚያስገባው በዚህ ጋር ነው፣ በዚህ ጋር ማለት ነው። ወደ ቱቱትም ወደ ገርጂ የሚያስኬደው አስፓልት ነው ማለት ነው። አሁን እንግዲህ ፊት ለፊት እየተመለከትን ያለ ነው የጥራትና ደረጃዎች መመዘኛ የሚባል ነው ይሄኛው የምንመለከተው። እንግዲህ ወደ አሚቻ አካባቢ እየተጠጋ ነው የምንቃረበው። አሁን ወደ መገናኛ ይሄን የምትመለከቱት የመንግስት መስሪያ ቤቶች ናቸው። በነገራችን ላይ እንሄድና አሁን ወደ አሚቻ አካባቢ ፊት ለፊት የምንመለከቱት እንግዲህ መገናኛ ነው ያየን ያለን። ያው ከተራራ ነው ፊት ለፊት። እዚህ አካባቢ አፓርታማዎች አሉ፣ መኖሪያ ቤቶች አሉ በስተግራ በኩል ማለት ነው። ይሄኛው የምንመለከተው ይሄ ፊት ለፊት እያየን ያለ ነው ደግሞ አምቼ የሚባለው ነው። አምቼ መኪና መገጣጠሚያ ነው። ይታያችኋል ጽሁፉ ራሱ። እንዞርና እንግዲህ ወደ ውስጥ አድርገን ወደ እግዚአራ በመታስኬደው አስፓልት አድርገን ይሄኛው አምቼ ነው እንግዲህ ታዋቂ መኪና መገጣጠሚያ ነው፣ በድሮ ጊዜ የነበረ ነው። አሁን እንዞርና እንግዲህ ውስጥ ለውስጥ በደንብ አድርጌ ያሳያችኋል። እዛ አካባቢ እግዚአራ አካባቢ የነበሩ በፊት ቁጠባ ቤቶች ነበሩ የሚባሉት። በነገራችን ላይ እዚህ ጋር አስፓልት እየተሰራ እየታደሰ ነው ያለው የአምቼን ጀርባ። እዚህ ጋር ኤምባሲም አለ። ይገርማችሁም ይሄኛው የምትመለከቱት ኤምባሲ እዚህ አካባቢ አለ ማለት ነው። ኤምባሲ መኖሪያ ይሁን እንግዲህ አለ ማለት ነው እዚህ አካባቢ እንደምትመለከቱት። ይኸው እዚህ አካባቢ እንግዲህ ኤምባሲ ጽሁፉ ላይ እንደተመለከታችሁ እዚህ አካባቢ አለ። እንዞርና እንግዲህ ሰፈሩን የተወሰኑን ገጽታ አሳያችኋለሁኝ። ከአሚቼ በስተጀርባ ነው እንግዲህ ያለ ነው። እዛ አካባቢ ያሉትን ወደ እግዚአራ አካባቢ ያለውን ሰፈሩን ውስጥ ለውስጥ በደንብ አድርጌ ያሳያችኋለሁ ማለት ነው። በላይ ከምንሄድ በመገናኛ ከምንሄድ ሰፈሩን እያየን እየጎበኘን አሪፍ ቤቶች ናቸው ያሉት። በነገራችን ላይ ቪላ ቤቶች ናቸው። በጣም ምርጥ ቤቶች ናቸው እንግዲህ የሚገኙት እዚህ ሰፈር ማለት አሁን ከአሚቼ በስተጀርባ መገናኛ አካባቢ ጋር ነን ያለ ነው።
አሁን የውስጥ ለውስጥ መንገዱን እንግዲህ ጨርሰን እየወጣን ነው የምንገኘው። አሁንም እንግዲህ የምናገኘው የውስጥ መስመሩ ነው፣ ግን እዚህ አካባቢ እግዚአብሔር አካባቢ ቦታውን ነው ማሳያችሁ። እዛ አካባቢ ጋር ነን ማለት ነው። እንዞርና ፊታችን ወደ እግዚአብሔር ከመገናኛ አካባቢ ነው ወደ ሰሚት አቋራጭ ወደምትሄዱበት ቦታ በዛ ጋር ገን እየሄድን ያለነው። የፊት ለፊት የምንመለከተው አፓርታማ ነገር የሚመስል እዛ አካባቢ እግዚአብሔር ቤተክርስቲያን ይገኛል፣ መገናኛ አካባቢ ማለት ነው። እንጠጋ በደንብ አድርጌ ነው የማሳያችሁ ሁሉንም ነገር። አሁን ፊት ለፊት ቅጥቅጡ መኪና በሄደበት እግዚአብሔር ቤተክርስቲያን አለ እዚህ አካባቢ ማለት ነው። ይሄኛው ከቆርቆሮ ትንሽ እንደጨረሳችሁ አሁን እንዞርና ወደ መገናኛ ይሄኛው እዚህ አካባቢ እንግዲህ ወደ እግዚአብሔር ቤተክርስቲያን እዚህ አካባቢ ጋር ነው ያለው። አሁን እዚህ አካባቢ እንግዲህ አሁን ያለንበት ቦታ ግብርና ሚኒስቴር አካባቢ ጋር ነን ያለነው። ልክ ስንወጣ ፊት ለፊት መገናኛ ልክ እንደተሻገረን ወደ ሴንቸሪ ሞል የሚያስኬደውን አስፋልት ነው የምናገኘው ማለት ነው። ይሄኛው እንግዲህ ያለበት ቦታ የግብርና ሚኒስቴሩን ነው ይሄ አካባቢ የሚገኘው። ፊት ለፊት እንግዲህ ቀስ ብለን እንወጣለን። በስተግራም በስተቀኝም አሪፍ ቦታዎችን ነው ያሳየዋችሁ የሚገኘው። ከመገናኛ በአቋራጭ ስትመጡ በዚህ ጋር ትመጣላችሁ። እንደገና ደግሞ በእግዚአብሔር ጋር ማርጋችሁ ወደ ሰሚት ትሄዳላችሁ፣ በማርያም ጋር አርጋችሁ ማለት ነው። አሁን እንግዲህ እኛ ፊት ለፊት አድርገን ይሄኛው እንደምንመለከተው እንግዲህ መንግስት መስሪያ ቤት ነው ቅድም እንደነገርኳችሁ። አሁን የሲኤምሲን መንገድ ይዘናል ማለት ይሄኛው ፊት ለፊት የምንመለከተው ዋናውን አስፓልት ነው። አሁን ያገኘነው እንዞርና ወደ ሲኤምሲ የሚያስኬደውን አስፓልት ይዘን እንላለን። እዚህ አካባቢ እንግዲህ ማዕድንና ሚኒስቴር የሚባል አለ። ስንዞር አሳያችኋለሁ በደንብ አድርጌ ሁሉንም እንዞርና ይሄ አካባቢ እንግዲህ ማዕድንና ሚኒስቴር ይሄኛው የምትመለከቱት ነው። ፊት ለፊት ደግሞ ሴንቸሪ ሞል ነው። ይሄኛው በጣም ታዋቂ ነው። እዚህ አካባቢ እንግዲህ ለህፃናትም ለአዋቂዎች መዝናኛ ያለው ውስጥ ብዙ ነገሮች የሚሸጡ ነገሮች አሉ። እሱን መግዛት ትችላላችሁ። እዚህ አካባቢ መጣችሁ ከመገናኛ ልክ የተወሰነ መንገድ እንደመጣችሁ ነው የምታገኙት። የምትመለከቱት ሴንቸሪ ሞል ይላል። ብዙ ነገር አለ። የመንግስት መስሪያ ቤቶችም እዚህ አካባቢ ይገኛሉ። ፊት ለፊት ወደ ጉርድ ሾላ አድርገን እየተጠጋን እንገኛለን። እዚህ አካባቢ እንግዲህ ኤልፎራም ይባላል ዶሮ የሚሸጥበት እንግዲህ አትክልትና ፍራፍሬ ያለበት ኩንስ ኮሌጅ ያለበት እዚህ አካባቢ ያለ። ከዚህ በፊት ወደ ሜክሲኮ አካባቢ ያለውን አሳይቻችኋለሁ። አሁን ደግሞ የፔፕሲ የሚመለከትበት በሱ ጋር እዛ አካባቢ ጋር የሚገኘው ኤልፎራ ማለት ነው። ብዙ ነገር ነው የምታገኙት እዚህ ስትመጡ ብዙ ነገር ነው የምታገኙት። አጣጥሙ። አሁን እንግዲህ ወደ ጉርድ ሾላ አርገን እየተጠጋን እንገኛለን። ይሄኛው በስተ ቀኝ በኩል ያለው የምስራቅ አፍሪካ የአንበጣና መከላከያ ምናምን ነው የሚለው። ከዚህ በፊት ነግራችኋለሁኝ። አሁን ጉርድ ሾላ አካባቢ እንገኝ። ጉርድ ሾላ ቴሌ ባንኩ ጋር የሚባለው አካባቢ ጋር እየተቃረበን እንገኛለን። ይሄ የምንመለከተው እንግዲህ ጉርድ ሾላ በመባል ይታወቃል። ከቦሌ ጀምረን እስከ ጉርድ ሾላ የነበረን ቆይታ ይሄንን ይመስላል። እንግዲህ እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ በትህትና እየጠየቃችሁ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ።